በቃ በቃ የት ነው? አላውቅም ማለት አንቺ ይኸውልሽ በጣም መልካም ሰው ነሽ። መልካም ነገሮች በሙሉ ለአንቺ መሆን ያለባቸው እና እሺ እኔ አንድ ነገር ልንገርህ። አንቺን ቻው ካሳልሽ እንዴት ይሄንንም እኮ ልነግርሽ የመጣሁት እኔ ስለሆንኩኝ ነገሮች የማይሆኑ አቅጣጫዎችን ያዙ። እኛ ያሰብነው ነገር አልሆነ። እንግዲህ አሁን እየሆነ ያለው ምናልባት ፈጣሪ ያሰበው ነገር። ሁሌ እንደዚህ የተሳቀቅኩ ልኖር? ለምን ትሳቀቃለህ? እኔ ነገሮች በሙሉ እና አንተን የሚያሳቅቅ ነገር የለም ታውቃለህ። እኔ ነገሮች በሙሉ ከፍተዋል። ሰላም፣ እንዴት ናችሁ? ውድና የተከበራችሁ የኔ ተወዳጅ ቤተሰቦች እንዴት ቆያችሁ? እንዴት ሰነበታችሁልን? ፈጣሪ ይመስገን አለን። የኛ ተወዳጆች ሁልጊዜ መከታዎቼ እንዴት ቆያችሁልን? እንግዲህ ደህና ነኝ እኔ። ሰሞኑ በሚፈጠሩት ነገሮች በሙሉ ሁላችሁም በቃ እንደደበራችሁ ልክ የኔ አይነት ስሜት እየተሰማችሁ እንደሆነ ተስፋ አደርጋለሁ። ያው ፈልገን መርጠን አይደለም ህይወትን መመራት። እንግዲህ ህይወት የምታመጣቸውን እያንዳንዱ ሁኔታዎችን ተቀብሎ ማለፍ ነው ብለን አስበን ነውና ብዙ ጊዜ ደግሞ ያው እንደዚህ ሚዲያ ላይ አምጥቼ እንደዚህ አይነት ነገሮችን ባልነግራችሁ ደስ ይለኝ ነበረ። ባይፈጠር የኔም የእናንተም የሁላችንም ፍላጎት ነበረ። ነገር ግን ያው ነገሮች ቁጭ ብለን ብናወራባቸው ጊዜ ብንሰጣቸው ምናምን የተስተካከለ ይሆናል ማለት ይስተካከላል የሚል ያው የወደፊት እምነት አለኝ። ለዛ ነው በቃ እናንተ የምትልኩልኝን መልእክት ምናምን መቀበላችሁና ነገሮች የሆነ ጊዜ በቃ ይስተካከላሉ የሚል እምነት አለኝ። ግን አሁን የሚስተካከሉበት ሁኔታዎች ደግሞ የሉም። አሁን በዚህ ጊዜ ይሄ ቁጭ ብሎ ማውራት ምናምን በጣም ሌላ ጸቦችን እየፈጠረ እኔና እሱ የተጣላንበት ነገር ላይ በቃ ሰው ወደ ሌላ አቅጣጫ ወደ ሌላ ነገር እየሄደን ያሉና እሱ ደግሞ በጣም ይደብራል። ስለዚህ ነገሩ ላይ ከማውራት ይልቅ በቃ ሁልጊዜ አቅጣጫዎችን ይሄ መፍትሄዎችን መፈለግ ይሻላል ብዬ ነው ዝም ያልኩትም። እና ያው እንደምታውቁት አሁን ያለሁት እነ ዮርዲ ሰፈር ነው። እነ ዮ ሰፈር ጋር መጥቼ ነው። ማታ ጓደኛዋ ደውላልኝ ነበርና ማለት ስደውልላት ዮ አላነሳችልኝም። ተደጋጋሚ ደውዬላት ነበር ሰላም ልላት እና በቃ ተደጋጋሚ ስደውልላት ምናምን እንትን ልትለኝ አልቻለችም ማለት ነው። ስልክ ልታነሳልኝ አልቻለችም እና ጓደኛዋ ነች ደውላ ትንሽ እንዳመማትና ጥሩ ሁኔታ ላይ እንዳልሆነች ነገረችኝ። ያው እንግዲህ በዚህ ሁኔታ ደግሞ እኔም ከሷ መራቅ የለብኝምና አጠገቧ እንዳለሁኝ ምናልባት ነገሮች ተስፋ እንዳላቸው ማሳየት ፈልጋለሁ ከሷ ጋር ሆኜና አሟት ስለነበረ እና በዚሁም አጋጣሚ ያው የኔና እሷ ሁኔታ የሚፈታ ካልሆነ የማይፈታ ከሆነ እንግዲህ ከሷ ጋር ቢሆን ደስ ይለኝ ነበር። እንደዚህ ሆኖ ምናልባት እግዚአብሔር ከፈቀደና ቢወድ ከዚህ ሀገር ከዚህ ከተማ ብቻ የሆነ ከዚህ አሁን ካለሁበት ነገር መውጣት ፈልጋለሁ ስላችሁ እስከመጨረሻው ነው። ከዚህም ሀገር ይሁን በቃ መውጣት ነው የምፈልገው እኔ። የመጨረሻ ምርጫ የመጨረሻ ዓላማ የምሱ ነው። ምክንያቱም እዚህ ከቀሩኝ ነገሮች መካከል እሷና ቤተሰቦቼ ናቸውና ያው ቤተሰቦቼን ደግሞ በማገኝበት መንገድ አገኛለሁ ማለቴ ከነሱ ጋር ሆናለሁ። ግን እዚህ ለመቆየት ትልቁ ምክንያት እናንተና እሷ ነበረች። ያው ከሷ ጋር ያለው ነገር እንግዲህ ያው በቃ የሚፈቱበት አቅጣጫዎች በጣም እየጠበቡ ስለሆነ ምንም ማድረግ አልችልም። ይህንንም ልነግራት ነው። ምክንያቱም ከዚህም ሀገር መውጣቴን ልነግራት ነው። ብቻ ግን ከብዶኛል። እንግዲህ እኔና በጣም ብዙ አመት አሳልፈናል። በጣም ብዙ ጊዜ አብረን ሆነናል። አብረን በነበርንባቸው ጊዜያቶች ግጭቶቻችንን የምንፈታው ልክ እንደዚህ አይነት ባለ መልኩ ነው፣ ተረጋግቶ በማውራት ነበር። ነገር ግን እኔና ሚዲያ ላይ ይሄ መውጣት ከጀመረን ጀምሮ ምንም እንደሆነ አናውቅም። ብቻ ነገሮች አብዛኛዎች ጊዜ ጸብና ጭቅጭቅ ይበዛቸዋልና ለዛም ነው እንደዚህ ይሆነን ያለነውና ብቻ እኔም ጋር እሷም ጋር በሚፈጠረው ነገሮች
በቃ እኔም ትክክል ነኝ እሷም ትክክል ነች። ብቻ ትክክሉ ማን እንደሆነ ሁለታችንም መግባባት አልቻልንም። በቃ ቁጭ ብለን ስናወራ ራሱ ወደ ጸብ ነው እየገፋፋን ያለውና ጸብ ደግሞ በቃ ይሄ ስናወራ ጸብ ደግሞ እንትን የሚል ከሆነ ባናወራ ይሻላል ብለን ተማምን ነው እኔና እሷ በቃ ከት ያደረግነውና ነገር ግን አንዳንድ ችግሮች በመሀከላችን ሲፈጠሩ ብዙ ያሳለፍን ሰዎች ነን። የዛሬ ሰዎች አይደለንም፣ የትላንትም ሰዎች አይደለንም። እኔና ዩ በጣም ቆይተናል ብዙ። ስለዚህ እኔ የሆነ ነገር ኮንኩኝ እኔ የሚያስፈልገኝ ነገር ካለ እሷ ጋር እሷን ታረግልኛለች ያለ ምንም ጥርጥር። እሷም እኔ የምትፈልግበት የሆነ ነገር ካለ እኔ ያለ ምንም ማንገራገር ያለ ምንም እንትን አብሬያት ሆናለሁ። እንደዚህ እያደረግን ነው 4 አመት ሙሉ እኔና ዮርዲ የቆየ ነው ማለት ነው። ስለዚህ ዛሬ መጥቶ የሆነ ችግር ሲፈጠር እኔን ለብቻ ጥፋተኛ ማድረግ እሷንም ለብቻ ጥፋተኛ ማድረግ ትክክል መስሎ አልታየኝም ለኔ ለራሴ ማለት ነው። ስለዚህ ቤተሰቦች እንግዲህ ያው ባለፈውም ተናግሬ ያለው እኔን የምታከብሩኝ የምትወዱኝ ይሁንም ውደዱልኝ፣ አክብሩልኝ። ያው እሷንም ሰፖርት አድርጓት እንግዲህ ያው እሷንም የምትወዷት ሰዎች ያው እኔና እሷ በጣም እጅግ ብዙ አመት ያሳለፍን ሰዎች ነንና እናንተ እኔን በምትሰድቡኝ ስድብ ምናምን እሷ አትደሰትም። የምሬ ነው አትደሰትም። በቃ የሆነ ከእንትን ጋር ግፊያ ነው የያዝነው። በአንድ በኩል በቃ ቻናላችን ሪፖርት ይደረጋል በተለያየ ሰው። ኤኒዌይ አንድ ቀን ቻናሌን ሪፖርት ያደረጋችሁብኝ ሰዎች እንደዚህ በሊስታችሁ እንደዚህ ነው ማውጣው እንደዚህ ደርድሬ ማለት ነው። ግን አሁን እኔ ጸብ መፍጠር አልፈልግም ከእናንተ ጋር። ኤኒዌይ የእናንተን ጉዳይ ትቼዋለሁ። ኒውዲ ሰፈር ዮርዲን ደውዬ ጠርቻታለሁ፣ ትመጣለች። እንግዲህ ያለውንም ነገር ሁሉንም ነግራታለሁ። የኔ ተወዳጅ ቤተሰቦች እናንተ ግን አብራችሁኝ ሁኑ። ያንቺን ስጠሪኝና የኔ ትዝታ ሰቀቀኔ ሆንሽብኝ ትዝታ የት ነው የምትኖሪው ያለሽበት ቦታ የት ነው የምትኖሪው ያለሽበት ቦታ ምንኛ ያለው ያንቺ ትዝታ ዘውትር ይታየኛል መላው ቁመናሽ በንፋስ ሲጫወት ሲበተን ፀጉርሽ ዳንሽ ተሻለሽ? ተሽሎኛል። ስልክ ለምን አላነሳሽልኝ? ማንሳት አልቻልኩም ነበር። አሞሽ ነበር? አይ አላመመኝም ነበር። ታዲያ መልሰሽ ለምን አልደወልሽልኝ? እንደውልሃለሁ። ምንሽ ነው ያመመሽ? አይ ደህና ነኝ፣ ተሽሎኛል። ሰፈር መጥቻለሁ ስትለኝ እኮ ቪዲዮ ይዘህ ይመጣል መሰለኝ ነበር። ቪዲዮ ላጥፋልሽ? አይ ችግር የለውም። እንዴት ነሽ? ደህና ነኝ። እንዴት ነህ? ደህና ነኝ። ምንሽ ነው ያመመሽ? አይ ደህና ነኝ፣ ተሽሎኛል። ያው ቤተሰቦችን አታስጨነቃቸው። ችግር የለውም። በቃ ማለት እኔና አንቺ መሀል ላይ በተለይ እዚህ ሚዲያ ላይ እየተፈጠረ ባለው ነገር በጣም ደብሮኛል። መፍታት ብንችል ደስ ይለኛል። እኔና አንቺ መሀል ላይ የተፈጠረው ነገር በቃ ብንፈታው ደስ ይለኛልና ነገር ግን ሁለታችንም መተማመን አልቻልንም ማለት ስለዚህ ጊዜ ይፍታው። ያው ጊዜ ለሁሉም ነገር መልስ አለው ብዬ አስባለሁ። እኔ እንጃ እኔ ምን እናንተ እንደዚህ ባንሆን ደስ ይለኝ ነበር እውነት ለመናገር። ያው ማለት ሚዲያ ላይ መጀመሪያም እንዲወጣ እኔ ፈቃደኛ አልነበርኩም፣ ግን ከወጣም በኋላ በጣም ጥሩ እንትኖች ነበሩ። ብዙ ነገሮችን አግኝተንበታል፣ ብዙ ሰዎችን አግኝተንበታል ምናምን። እሱን አልጠላም፣ በጣም ነው የምወደው እሱን ነገር። ግን ደግሞ ህይወታችን ውስጥም በቃ በብዙ እኔ እንጃ አንዳንዴ ሳስበው ምን አለ በቃ ይሄ ነገር ህይወታችን ውስጥ ባይመጣስ ኖሮ ብዬ አስባለሁ። አንዳንዴ ደግሞ ህይወተኛ እንዳሰብነው አይደለም፣ ፈጣሪ እንዳሰበው ነውና
ልክ ነሽ። ግን ያው ብዙ ሰዎች ምን እያሉ ነበር መሰለሽ? ማለት ተረጋግታችሁ ብትፈቱት፣ ተረጋግታችሁ ቁጭ ብላችሁ ብታወሩት ትፈቱታላችሁ ምናምን የሚሉ መልእክቶች ነበሩና ያው ለነሱም ሰዎች እንግዲህ ተረጋግተን ቁጭ ብለን መልስ እንዳጣንለትና ያው እግዚአብሔር ሲለው እንደሚፈታ ነገር ግን እኔና አንቺ አሁን ስለ ጉዳዩ አንስተን አሁን ራሱ ብንከራከር ማለት ነው እንጣላለን እንጂ ነገሩን አንፈተው። ምክንያቱም በጣም ብዙ ቀን ሞክረናል፣ ከካሜራ ውጪ ምናምን ብዙ ቀን ሞክረናል እንደዛ ለማድረግ ነገር ግን ምንም በቃ የተሻለ ነገር የለም። ስለዚህ አንቺም ካንቺ ወገን ማለት ከቤተሰቦች ጋር የሚያቀያይም ነገር ከዚህ በኋላ ካንቺ ጋር ማድረግ አልፈልግም። እኔ አንቺን ከቤተሰቦች የሚያቀያይም ነገር ማለት ነው። እኔም ሁልጊዜ እንደዚህ ተሳቅቄ መኖርም አልፈልግም። ማለት ተጣላን አልተጣላን ተለያየን የሆነ ነገር ሆነን ያው ታውቂያለሽ እዚህ ከተማ ውስጥ እዚህ ሀገር ውስጥ አለኝ የምለው አንቺና እናቴና ቤተሰቦቼ ናቸው። ያው ስስጎኔ ደግሞ አንቺ ነበርሽ። አንቺን ማጣት አልፈልግም ነበር፣ ግን ነገሮች አስገድዱኝ። ነገሮች የማይሆኑ አቅጣጫዎችን ያዙ። እኛ ያሰብነው ነገር አልሆነም። እንግዲህ አሁን እየሆነ ያለው ምናልባት ፈጣሪ ያሰበው ነገር ነው። ሰው ለተሻለ ነገር ምናልባት ልንገናኝ እንችላለን እና ዛሬ ልነግርሽ የመጣሁት በቃ ይሄ ከተማ እንደበቃኝ ልነግርሽ ነው። ለምን እኔ ስላለው ለምን አንቺ ስላለሽ እኮ ነበረ መጀመሪያም እዚህ መኖር የነበረው አይደል? ይሄንን አታውቂም እና ነው አንቺ እዚህ ስላለሽ እኮ ነው ከአንቺ ጋር እዚህ እየሆንኩኝ የነበረው። አውቃለሁ ግን ስለዚህ ቶሎት ላይ ነው የመጣው። እኔ አንቺ የሌለሽበትም በቃ ማለት ቶሎት ላይ ነው የመጣው የምር በቃ አላውቅም ማለት ነው። ብቻ የሆነ ቦታ ሄዳለሁ እኮ የት? ጊዜው ሲደርስ እሱን ታየዋለሽ። ምክንያቱም በቃ ልቤ ጨካኝ መሆን እየለመደ ነው። ያ የድሮ ማንነቴን ላላገኝ ከአንቺ ጋር በተፈጠረው ነገር መፍታት ብንችል ደስ ባለኝ ነበር። በቃ ግን አንቺ ይኸውልሽ በጣም መልካም ሰው ነሽ። መልካም ነገሮች በሙሉ ነው ለአንቺ መሆን ያለባቸው እና እሺ እኔ አንድ ነገር ልንገርክ። ምንም አይደለም፣ ምንም አላስጨንቅም። እንደዚህ አድርግ፣ በዚህ መንገድ ሄድ አለህም። ግን በቃ ለተወሰነ ጊዜ የትም አትሄድ። አላውቅም እስከመቼ እንደሆነ አላውቅም። ማለት እንደዚህ ሄድ ብዬ በዚህ መንገድ ላስገድደ ምናምን አልችልም። ግን እስከመቼ አላውቅም። አሁን እኮ የኔና አንቺ ነገር ትልቅ ጦርነት ውስጥ እየገባ ነው። እኔና አንቺ አብረን መቀጠል ማንችልባቸው በጣም ብዙ ሁኔታዎች ተፈጥሯል። ሰው ከተጣላንባቸው ነገር አንፃር ከዛ ውጪ እንኳን እኔ እንዴት ልበልሽ እንግዲህ ባለፈው ነግረሽኛል ወንድሞች ከኔ ጋር ሊያዩሽ እንደማይፈልጉ አይደል? እሱ ራሱ ለኔ ሰቀቀን ነው። እሺ አሁን ቻው ልትለኝ የመጣው የምር ለኔ አስበን ማለት ምን እንደለ ደስ ብሎኝ በቃ እሺ መልካም መንገድ ምናምን እንደልክ ነው የመጣው እንድታቂ
ማወቅ እኮ ከሄድክም በኋላ ላቅ እችላለሁ ማለት እንደዚህ ራስ ደርብ ለኔ ብዬ እኮ አይደለም ላንቺ ብዬ እኮ ነው የምሄድልሽ። ለኔ ብላ አትሄድ። እኔ አንቺን ክፉ ነገር ውስጥ አለመክተት ለኔ ብላ አትሄድ። እኔ ምንም አልሆንኩም። ምንም ክፉ ነገር ውስጥ ደግሞ አልገባሁም። ለኔ የምታስብልኝ ከሆነ አትሄድ። ራስ ወዳድ የሆንኩብህ ነው አውቃለሁ፣ ግን ብንጣላ ማለት በቃ አላቅም፣ ግን አትሄድ። እስከመቼ አላቅም። እኔስ አንተ ከኔ መራቅ ነው ሰላም ይሰጥ። እኔስ ላንቺ ብዬ ካልሄድኩኝ እኔ ምን ሆናለሁ? ሁሌ እንደዚህ ልኖር? ሁሌ እንደዚህ የተሳቀቅኩ ልኖር? ለምን ትሳቀቃለህ? እኔ ነገሮች በሙሉ እና አንተን የሚያሳቅቅ ነገር የለም ታውቃለህ። እኔ ነገሮች በሙሉ ከፍተዋል። ይኸው እኔ ነገሮች በሙሉ ተቀያይረውብኛል። የድሮ ማንነቴ ላይ አይደለሁ። እረፍት ማግኘት ነው የምትፈልገው? መሄድ ነው የምትፈልገው? እኔን ቻው ለማለት መምጣት አልነበረብህም። ምን አደርጋለሁ? አንቺን ቻው ካሳልሽ እንዴት? ይሄንንም እኮ ለነግርሽ የመጣሁት እኔ ስለሆንኩኝ አንተ ስለሆንክ እኔ ስለሆንኩ ነው ለነግርሽ የመጣሁት። አመሰግናለሁ። ይኸውልሽ እንደዚህ ምስጋና ውስጥ ምናምን አንገባም። ዊና እኔን ቻው ልትለኝ እንዳመጣ ቻው ልሽ አይደለም ልታሳውቀኝም ቢሆን መምጣት አልነበረብኝም። እስከ መቼ እንደዚህ ሆናለሁ ታዲያ? እኔ አንቺ እስከምገና አንቺ ዊና መብት ነው፣ በቃ መብት ነው። መሄድ ትችላለህ እኮ ግዴታ ማለት አሁን እኮ በራስ መንገድ የምትሄድ ሰው ነው። ለሆነ ነገራችን ብዬ ላስቀርህ አልችልም። ይሄን ውሳኔ አስበህ ወስነህ ጨርሰን የመጣኸው በጣም አመሰግናለሁ። በጣም ከዚህ በላይ ግን ካሜራ ፊት ቆሜ ማውራት አልችልም። ያ ወንድምሽ ነው አይደል? ወንድምሽ እየመጣ ነው። በቃ ሂጂ። ቻው። ዘውትር ይታየኛል መላው ቁመናሽ በንፋስ ሲጫወት ሲበተን ፀጉርሽ በትዝታ አትኩሬ ፈዝዤ